ኢየሱስ ያድናል በለው። ድገሙና ኢየሱስ ያድናል በለው። ድገሙና ኢየሱስ ያድናል በለው። አምላካችን የተባረከ ይሁን። ስለዚህ ጌታ ኢየሱስን ማምለክ ዛሬም በተሰጠን እድል በጣም ትልቅ ነውና ስለዚህ ጌታ እናመሰግናለን። ቀጥታ ወደ ከበረው ወደ እግዚአብሔር ቃል ስናልፍ መጽሐፍ ቅዱስ ያዘን የሉቃስ ወንጌል ምዕራፍ 1 እናውጣል። ሁሉ ሰው ያውጣና ሉቃስ ምዕራፍ 1 ሁሉም ሰው ያውጣል። አብራን ከኔ ጋር እናነበውና እንካፈላለን፣ እንባረክበታለን። በዚህ ቃል ጌታ ይባርከናል በመንፈሱ በኃይሉ በቃሉ የከበረው ጊዜ ከቃሉ ጋር እናሳልፋለን። ጌታ ደግሞ የከበረው ጊዜ የከበረው ማለዳ ደግሞ ሰጥቶናልና ከምዕራፍ 1 ጀምረው ከቁጥር 1 ጀምሮ ደግሞ እንመልከት። እንደዚህ ይላል። እንደዚህ ነው የሚለው። የከበሪ ቴዎፍሎስ ሆይ ከመጀመሪያ በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፈልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራ ለማዘጋጀት ስለሞከሩ እኔ ደግሞ ስለተማረው ቃል እርግጡን እንታውቀው በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራ ልጽፍልህ መልካም ሆነው ታየኝ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነው ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅቶ ነበር። ቁጥር 8 እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ቤተ መቅደስ ገብተው ለማጣን ዕጣ ደረሰበት። በዕጣን ጊዜም ሕዝቡ ሁሉ በውጭ ቆሞ ይጸልዩ ነበር። የጌታም መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየ ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶአልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላ ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል ይላል። እንጸልይ። ጌታ እንድናገረን ጌታ ቃል ወደ ሕይወታችን እንዲመጣ እንድንባረክ ሁሉ ሰው ይጸልይ። ሁሉም ሰው ይጸልይና ጌታ እግዚአብሔር እንድናገረን በዚህ በከበረው በእግዚአብሔር ቃል እንድንባረክ ጌታ ደግሞ መንፈሱን ኃይሉን ቃሉን እንድናገረን ዛሬም በከበረው ቃሉ በኃይሉ በስልጣኑ አብሮን እንደሆን የጸጋ ሁሉ ባለቤት በመሃላችን እንደሆን ክብሩንና ሞገሱን እንዲገልጥልን እግዚአብሔር አምላክ ልናገር የወደደው እንድናገር እንጸልያለን። ኦ ሃሌሉያ! ስም የተባረከ ይሁን። ክብር ላንተ ይሁን። ክብር ለሚገባ አምልኮ ላንተ ይሁን። አምልኮ ለሚገባ ውዳሴ ለሚገባ እግዚአብሔር አምላካችን ሆይ እናመሰግናለን። ክብር ይገባሃል፣ አምልኮ ይገባሃል። በሰማይ ተባረክልን፣ ቃሉን ደግሞ ባርክልን። በቃሉ ጌታ እግዚአብሔር ሆይ እያንዳንዳችን እንድትናገረን እማጸናለሁ። ቀንበር ሁሉ የተሰበረ ይሆን፣ መርገም የተሻረ ይሆን። ማንኛውም የእግዚአብሔር ቃል ወደ ሕይወታችን እንዳይመጣ እንዳንባረክ የሚያደርጉ የቀኑ መንፈስ፣ የአውሬ ኃይል፣ የአውሊያ ጉልበት፣ ሙታን ጠሪ መንፈስ ስራውና እቅዱ ሁሉ በኢየሱስ ስም የተራገፈ ይሆን። በኢየሱስ ስም የተራገፈ ይሆን። በኢየሱስ ስም የተራገፈ ይሆን። በእግዚአብሔር ቃል ክፎችን እንወጋቸዋለን።
ዲፕሬሽን፣ ዱካክ፣ ድንዛዜ፣ የቀኑ ጨለማ በኢየሱስ ስም ተራገፈ ይሆን። ውደቅ በኢየሱስ ስም። ከሰፈሩ ላይ ውደቅ፣ ከአየሩ ላይ ውደቅ፣ ከሰው ላይ ውደቅ። አንተ ክፉ ጨለማ ኃይል ውደቅ። ከዚህ ጉባኤ ላይ ከጤንነታቸው ላይ ውደቅ። ጮና ውደቅ በል እንጂ በኢየሱስ ስም በሉ። ከላዬ ላይ፣ ከጤናዬ ላይ፣ ከሰፈሬ ላይ፣ ከመቅደሱ ላይ፣ ከሕዝቡ ላይ በኢየሱስ ስም ልቀቀኝና ሂድ በለው። በኢየሱስ ስም ሂድ፣ በኢየሱስ ስም ሂድ፣ በኢየሱስ ስም። ስራዬና ዕቅዴ ለዘላለም የፈረሰ ይሆን። አባቶይ በክብሬ በመንፈሴ አገኛን፣ በቃሌ ባርከን። የማይባረክ ሰው እንዳይኖር ጸልያለሁ። ስለ ሁሉ ተባረክ በጌታ በኢየሱስ ስም። አሁን ባነበብኩት በዚህ በእግዚአብሔር ቃል የሰጠሁት ርዕስ አገልግል እያገለገልክ መልስ መጣል የሚል ነው። አገልግል እያገለገልክ መልስ ይመጣል። አዎ ያዟትና ጎን ያለ ሰው አገልግል እያገለገልክ ነው መልሱ የሚመጣው በሉት። ምን ይመጣል? መልስ የሚመጣው አገልግል እያገለገልክ ነው የሚመጣው። አሜን አሜን አሜን። እግዚአብሔር እያገለገልክ ነው መልስ የሚመጣው እንጂ አዝና ቆዝማ ተቀምጣ መልሱ ካልተመለሰልኝ እኔ አላገለግልም የምትል ከሆነ መልስ አይመጣልህምና እያገለገልክ እየሰራ ከጌታ ጋር እየቀጠልክ ምን ይመጣል? መልስ ይመጣል። ሃሌሉያ። ብዙውን ጊዜ የጸለንባቸው ብዙ ርዕሶች አለው። እነዛ ርዕሶች እነዛ ርዕሰ ጉዳዮች የቤት ነገር ሊሆን ይችላል፣ የትዳር ጉዳይ ሊሆን ይችላል፣ የልጅ ጉዳይ ሊሆን ይችላል፣ የሰፈር ጉዳይ ሊሆን ይችላል። ብዙ ነገሮቻችን መልስ የመልስ ጉዳይ ነው። ለምን አይመጣም? ለምን አይመለስም? እኔ ከነ ጥያቄ እስከ መቼ እቆያለሁ? ከነ ጥያቄ እስከ መቼ ያገለግላለሁ? ከነ ጥያቄ እስከ መቼ እንደዚህ እኖራለሁ የምንለው ሊሆን ይችላል። ነገር ግን የእግዚአብሔር ቃል የምነግረን እንደዚህ ነው። ሃሌሉያ። ዛሬ ከዚህ ክፍል ላይ ያነበብኩላችሁ የመጽሐፍ ቅዱስ ክፍል የትማናው የሉቃስ ወንጌል ምዕራፍ 1 ነው ያነበብኩላችሁ። ከዚህ ክፍል ነው አንድ ቤተሰብ ላይ ትኩረት አድርገን የዚህ ቤተሰብ ታሪክ ከምዕራፍ 1 ጀምረው ስለ ዘካርያስ የመጽሐፉ መግቢያና የነ ዘካርያስ ቤተሰብ ጉዳይ ነው የምናነሳው እና በዚህ ከመጀመሪያው ምን ብለው ነው የሚጀምረው? ኢየሱስ ከሞተ በኋላ የሆነ ታሪክ ነው። ኢየሱስ ከሞተ በኋላ ለጥቂት ዓመታት የሕይወት ታሪክ ይተላለፍ የነበረው በቃል ነበር እና በመጽሐፍ የተጻፈ አልነበረም። ኢየሱስ ክርስቶስ ከሞተ ከ30 ዓመት በኋላ ነው እነዚህ የአዲስ ኪዳን መጽሐፍት ሁሉ መጻፍ የጀመረው እና ኢየሱስ ከሞተ ካረገ ከ30 ዓመት በኋላ ነው እንደዚህ በመጽሐፍ የተጀመረው እንጂ በአፍ ነበር ይተላለፍ የነበረው። ያው የተደረገው የተሰራው ስራ ሁሉ ታሪክ ሁሉ ይተላለፍ የነበረው በቃል ነበር። የሕይወት ታሪክ ይተላለፍ የነበረው የአይን ምስክሮችና የምስራች ቃል አገልጋዮች በነበሩ ደቀ መዛሙርት አማካይነት ነበር። ደቀ መዛሙርቱ አብሮ ስለነበሩ ስለሆነ ነገር ሁሉ ይናገሩ የነበረው በቃል ነበር እንደዚህ እንጂ በመጽሐፍ የተጻፈ አልነበረም። ለዚህ ነው ስለዚህ እነርሱ ኢየሱስ ክርስቶስ የተናገረውን የሰሙና በአይኖቻቸው ያዩትን ይመሰክሩ ነበር። ከዚህ በኋላ አንዳንድ ሰዎች እነዚህን የአይን ምስክሮች ቃል በጽሁፍ መስፈር ጀመሩ ማለት ነው። ለምሳሌ ከኢየሱስ ደቀ መዛሙርት መካከል ዋነኛ የነበረው የደቀ መዛሙርት መሪ የነበረው ጴጥሮስ ያየውንና የሰማነው ሁሉ ለማርቆስ ተናገረው። ማርቆስም ከጴጥሮስ ያገኘውን መረጃ መሰረት በማድረግ የማርቆስን ወንጌል ጻፈ። የማርቆስ ወንጌል ማናው? የማርቆስ ወንጌል ጻፈ። እንደዚሁም ደግሞ ማርቆስ ከጴጥሮስ ያገኘው መረጃ መሰረት በማድረግ የማርቆስ ወንጌል ጻፈ። ማርቆስ ወንጌል መግቢያ ተመልከቱ። ብዙ ጊዜ በየመግቢያው ስለምትመለከቱ ማለት ለዚህ ነው ምንድነው ብለው ሲጀምር
የእግዚአብሔር ሰው ሲጀምር ምንድነው የምለው? የከበሪ ቴዎፍሎስ ሆይ ብለው ነው የሚጀምረው። የከበረ ማን? አዎ የመግቢያ መመልከት ትችላላችሁ ማለት ነው። እና 2 እና 3 ምን ይለናል? 2 እና 3 ስትመለከቱ ሉቃስ ወንጌሉን ከመጻፉ በፊት የጽሁፍ መረጃዎችን አሰባስቦታል። ኢየሱስንም የሚያውቀው በርካታ ሰዎችን አነጋግሮታል። ከነዚህ ሁሉ መረጃዎች በመነሳት የክርስቶስን ሕይወት ታሪክ ለመጻፍ በቃ። እርሱም የሉቃስ ወንጌል ሉቃስ ወንጌሉን የጻፈው ለማን ነው ብላችሁ ተመለከቱ። ቴዎፍሎስ የሚባል ሰው ታዩታላችሁ። ሰላም ናችሁ? ወደዚህ ብቻ ወደ እኔ በቃ በሰዓት የምናገራችሁ እግዚአብሔር በእኔ በኩል ስለሆነ ደግሞ ወደ እኔ ብቻ። እሺ ልጆችንም መተመልከቷቸው ለእናንተ ነው መልእክቱ። ያው ልጆች ብዙ ጊዜ ጨዋታ ነው የሚፈልጉት እንጂ ያው ደረጃቸውም ያው ጨዋታ ነው። ስለዚህ እናንተ ግን ወደ እኔና ከቃሉ እንዳትርቁ የጌታ ቃል እንሰማለን። ይሄ ቴዎፍሎስ የሚባል ሰው ማን ነው ብላችሁ ተመለከቱ። ሉቃስ በወንጌሉ በመጀመሪያው ላይ የከበረ ቴዎፍሎስ ሆይ ይለናል። ይህም ስም በሐዋርያ ምዕራፍ 1 እስከ 2 ባለው ክፍል ላይ ደግሞ ተደግመዋል። ቴዎፍሎስ የሚለው ግሪኩ ቃል በእግዚአብሔር የተወደደ ማለት ነው። አሜን። ቴዎፍሎስ ማለት ምን ማለት ነው? በእግዚአብሔር ያው በመልእክቱ ላይ መጀመሪያው የምታገኙ ማለት ነው። ሩቅ አለንም እዚቹ የከበረ ቴዎፍሎስ ሆይ ብሎ አይደለም የጀመረው። ቴዎፍሎስ ማለት የተወደደ ማለት ነው። የእግዚአብሔር ወዳጅ ነው። የተወደደ የማን ወዳጅ? የእግዚአብሔር ወዳጅ ነው ቴዎፍሎስ። እንግዲህ ስለዚህ አንዳንድ የሉቃስ ወንጌል ምሁራን መጽሐፉ የተጻፈው ለአንድ ሰው ሳይሆን እግዚአብሔርን ለሚወዱ ሁሉ ነው ብለው ይከራከራሉ፣ ያምናል። ስለዚህ አሳማኝ መረጃ የለንም። ግን ሉቃስ ወንጌሉን የጻፈው ለአንድ ሰው ቢሆንም ግን ብዙዎችን ታሳቢ በማድረግ ነው። ኢየሱስ ያድናል። ለዚህ ለቴዎፍሎስ የተባለው ሰው ነው መልእክቱ የተጻፈው ማለት ነው። እንግዲህ ይሄኛው ቴዎፍሎስ በዚህ መልእክት ላይ የምንመለከተው የጻማን ነው። ሉቃስ መልእክቱ የተጻፈበት ዓላማ ስትመለከቱ የሉቃስ ወንጌል የተጻፈው በዋነኛነት ለግሪኮች ነበረና ለግሪኮች ዓላማውም ኢየሱስ የሰው ልጅ ማለቱ ፍጻሜው ሰው ልጅ መሆኑን ለማሳየት ነው። ለረጅም ዘመናት ግሪኮች ፍጹም ሰውን ሲፈልጉ ኖረዋል። ሉቃስ ይህን መጽሐፍ የጻፈው ፍለጋቸው ለማሟላት ነው። ሲፈልጉ የነበረው ፍጹም ሰው የት አለ የሚል ስለ ሰው ልጅ ስለ ክርስቶስ ስላላውቁ ለነሱ ነውና ጳውሎስ ሉቃስ መጽሐፍ ዓላማ ለግሪኮች ነው የጻፈው። የሰው ልጅ የሚለው ነው ትኩረት የሚያደርገው። የሰው ልጅ አብዛኛው በዚህ በወንጌላት ላይ በተመሳሳይ ወንጌላት ላይ ሉቃስ ላይ በብዛት የምናገኘው ሉቃስ ኢየሱስን የሚያቀርበው የሰው ልጅ የሚል ነው። አሜን። የሰው ልጅ ሰውን ለማዳን ወደዚህ ምድር መጣው። የሰው ልጅ ከሰው ጋር ህብረት ያደረገው እንደ ሰው ስጋ ለብሶ መጥቶ የሞተልን ከሰው የተወለደው የሰው ልጅ ብለው ነው የሚያቀርበው። እንግዲህ የሰው ልጅ የሚለው ቃል ምናልባት እንደ ሰው አሳንሰን አናየውም። ከሰው ጋር ስላለው ህብረት ነው፣ ስላለው አንድነት፣ ስላለ ግንኙነት ነው የሰው ልጅ የተባለው። ኢየሱስ ያድናል። የሰው ልጅ ብሎ የሚያቀርበው እነሱ የሰው ልጅ የሚለውን ፍለጋ የታለ የሚሉት ስላለ ያን ለመመለስ ነው ሉቃስ የጻፈላቸው። ዳና ናችሁ? ጎን ያለው ሰው የሰው ልጅ በል ውስጥ ያው የግድ መግቢያ ክፍሉ ስለምናገር ማንሳት ስላለብኝ ነው ማነሳው። ስለዚህ በዚህ መጽሐፍ የሰው ልጅን እንዲያውቁ ስለ ሰው ልጅ ነው የሚያስታውቀው። አብዛኛውን ነገር ስለ ሰው ልጅ፣ ስለ ኃጢአታችን፣ ስለ በደላችን ሊሞትልን የሰውን የጠፋውን ዓለም ሊፈልግ ወደ መጣው ወደ ሰው ልጅ ትኩረት እንዲያደርጉ ከዚህ አዳኝ ጋር እንድታውቁ ለዚህ ለአረማውያን ለግሪኮቹ የሚጽፍላቸው
የሰው ልጅ የምለው ትኩረት ያደርገዋል። ኢየሱስ ያድናል። እና ስለዚህ ይሄ ክፍል ላይ ስትመለከቱ ሉቃስ እንደሱ ነው ምለው። በጣም የሚገርመው በዚህ መጽሐፍ ላይ ስለዚህ ከቁጥር 5 ጀምሮ ነው ርዕስ ሰጥቶበት የሚሄደው። ከዛ ፍቃና ነገር ላንሰላችሁ። ስለዚህ ሉቃስ በቴዎፍሎስ ትክክለኛ የኢየሱስ ታሪክ በቅደም ተከተል ልጽፍለት ወደደ። ይህም ያደረገው ቴዎፍሎስ ስለሰማው ነገር እውነተኛና በደንብ እንዲረዳው በማሳሰብ ስለ ሰው ልጅ በደንብ እንዲረዱት ለማሳሰብ በደንብ አድርገው እያንዳንዱን ዲቴል ያስተምረዋል። ተራ በተራ ይለዋል አይደለም፣ ቅደም ተከተል ቁጭ አድርገው ለብ ለብ ሳያደርግ ትክክለኛው የአዳኙን ማወቅ እንዲችሉ ዘንድ ያስተምራል። ኢየሱስ ያድናል። አዎ ለዚህ ነው ቁጭ አድርጎ ሰው ስለ ጌታ በትክክለኛ መንገድ ካላወቀው ያው ክርስትና ከባድ ነው። እውነተኛ ነገር ከጌታ ጋር ለመቀጠል ትክክለኛ እኔ ሁሌ የሚያነሳው በዚህ ዘመን የምናየው ክርስቲያን ውሃ ውስጥ የገባ ክርስቲያን ነው ብሎ ብዬ ነው በየጊዜ ማወራ። ለምን ካላችሁ ለብ ለብ አድርገው አያስተምሩና ውሃ ውስጥ አስገብተው ይወጣሉ። ሰው ውሃ ውስጥ የገባ ሰው ትክክለኛ የጌታ አዳኝነት ካልተረዳ አስቸጋሪ ነው እና ከባድ ስለሚሆን ውሃ ውስጥ መግባቱ ትርጉም አይሰጥም። ውሃ ውስጥ ከሆነ እኮ በየጥረ ስራ አንዱ እኮ ትገባላችሁ፣ ሰው ይጠመቃል ከኛ ውጪ ማለት ነው። ስለዚህ ውሃ ውስጥ መግባቱ ትርጉም አይሰጥም። ትርጉሙ ትክክለኛ ነገር የሚሰጠው ከጌታ ጋር ትክክለኛ ህይወት ሲኖረን ነው። አሜን አሜን ነው። ስለዚህ ሉቃስ ለትክክለኛ ህይወት እንዲያገኝ ለሱ እያንዳንዱ ቅደም ተከተል ጠብቆ ሲጽፍለት እንመለከተዋለን። ስለዚህ ቀጥለው ደግሞ እንደዚህ ነው ብለው እውነተኛ በደንብ እንዲረዳ ማሳሰብ ነው። ይሁንና ሉቃስ ወንጌሉ የጻፈው ለቴዎፍሎስ ብቻም ሳይሆን ለእኛም ጭምር ነው። ኢየሱስ ያድናል። ዛሬም ተወልድ እንድጠቀምበት ጭምር ነው የጻፈልን ነው። አንዳንድ ቴዎፍሎስ ሁሉ ከኛ ስለ ክርስቶስ ወንጌል እውነተኛነት በሚገባ መረዳት እንችላለን። እምነታችን የተመሰረተው በተረት ተረት ላይ ሳይሆን እውነተኛ በሆነው ታሪክ ላይ፣ እውነተኛ በሆነው ኢየሱስ ላይ፣ እውነተኛ በሆነው በእግዚአብሔር ቃል ነው። አሜን። ይሁን እንጂ ስለ ክርስቶስ ወንጌል እውነተኛነት በደንብ ማወቅ መረዳት ያስፈልገናል። ቁጥር 5 ጀምሮ ያለውን እንመልከት። ክፍሎቹን ማንሳት ስላለብኝ ነው። 5 ሄሮድስ በነበረው ዘመን ይላል። ወደ ርዕስ ወደ ሰጠውበት ሐሳብ ሊመጣል። ስለዚህ ሄሮድስ ንጉሥ በነበረበት ዘመን ዘካርያስ የሚባል አንድ አይሁዳዊ ምን ነበር? ካህን ነበር። ዘካርያስ የሚባል ማን ነበር? አይሁዳዊ ካህን ነው ይሄ ሰው። እና በዚህ ክፍል ላይ የተጠቀሰው ዘካርያስ በብሉይ ኪዳን ነቢይ ከነበረው ከዘካርያስ ይለያል። ዘካር ማናው? እንዲሁም ደግሞ በማቴዎስ ወንጌል 23:35 ላይ የተጠቀሰ ዘካርያስ አለ። ከነዚህ ይለያል። እንግዲህ የትኛው ዘካርያስ ነው የሚል ጥያቄ ስለምነሳ ይሄኛው ዘካርያስ ከነቢይ ዘካርያስ በብሉይ ኪዳን ላይ ከተጠቀሰው ከነቢይ ዘካርያስና በአዲስ ኪዳን ላይ ማቴዎስ ወንጌል ምዕራፍ 23:35 ላይ ከተጠቀሰው ዘካርያስ ይለያል። ዘካርያስ ከአብያ ወገን የነበረው ካህን ነው። የአይሁድ ካህናት የእግዚአብሔር ያገለግሉ የነበረው 24 ቡድን ተከፍሎ ነበር። የአይሁድ ካህናቶች ሲያገለግሉ 24 ቡድኖች ነበሩ። የክህነት ቡድኖች በ24 ተከፍለው ነው ሲያገለግሉ የነበረው። ከነሱ የአብያ አይልም። በዚህ ቁጥር 5 ላይ በይሁዳ ንጉሥ በሄሮድስ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ይልና ከማን ወገን ይላል? ከአብያ ይምላል። በዚህኛው ከማን ወገን? ማነው? ከአብያ ክፍል የሆነው ዘካርያስ ነው ይሄኛው። ሁለቱም በጌታ ትእዛዝና ሕግጋት ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥ መካን ነበረች፣ ልጅ አልነበራቸውም። ሁለቱም በእድሜያቸው አርጅቶ ነበር ይላል። ስለዚህ የአይሁድ ደቀ መዛሙርቶች ማነው? ካህናቶች፣ የካህናት ቡድኖች 24 ቡድን ነበር እና ከነዚህ የአብያ ቡድን የሚባል ቡድን ሲያገለግል የነበረው ሰው ነው።
አንዱ ክፍል ላይ አንዱ ክፍል 2 ክፍል 3 ክፍል 24 ቡድኖች ነበሩና ከነሱ በአንዱ 24 ቡድኖች ካንዱ በአብያ ቡድን የነበረ ነበር እና ዘካርያስ የዘካርያስ ሚስት ኤልሳቤጥ እንደ ዘካርያስም እርሷም የካህን ልጅ ስትሆን በትውል ከአሮን ወገን ነበረች። ዘካርያስና ኤልሳቤጥ ልጅ አልነበራቸው፣ ምክንያቱም ኤልሳቤጥ መካን ነበረች። እንደ አይሁዶች አባባል አንድ ሴት መካን የምትሆነው በኃጢአት ምክንያት ነው ይባላል። ልጅ ከሌላት አይሁዶች እቺ ሴት ኃጢአተኛ ነችና ኃጢአት ያለባት። እንደ ሉቃስ አባባል ደግሞ ኤልሳቤጥ በእግዚአብሔር ፊት ጻድቅ ነበረች ይላል። አሜን ሃሌሉያ። አያችሁ አይደለ? እግዚአብሔርና በእግዚአብሔር እይታ የምንመለከተውና ሰው በሰው እይታ የምንመለከተው አንድ አይደለም። ያችን ሴት አይሁዶች የሚሏት እቺ ኃጢአተኛ ሴት ነች። ለዚህ ነው ማትወልደው ማይጸናው እኮ ተዘጋባት፣ ለዚህ ነው ይላል። ሉቃስ ግን እቺ ሴት ጻድቅ ነች ይለዋል። አሜን ኢየሱስ የተባረከ ነው። በእግዚአብሔር አይን የምንመለከተውና በሰው አይን የምናየው አንድ አይደለም። ሰው እንዲህ ኃጢአተኛ ነው ስል እግዚአብሔር አይደለም ይላል። አሜን አሜን። ለምን ሰው ፊቱን ነው የሚያየው? ሰው ልብን አይመለከትም አያይም። ሰው የለበሳችሁትን ያያል፣ ሰው የሚበሉትን ያያል፣ ሰው ያላችሁበትን መኖሪያ ቤት ያያል። እግዚአብሔር ግን ልብን ያያል። እስቲ የኔ አምላክ የልብ አምላክ ነው በሉ። ኢየሱስ የልብ አምላክ ነው በሉ። ኢየሱስ የልብ አምላክ ነው በሉ እንጂ ሃሌሉያ። ኢየሱስ ያድናል። ስለዚህ በዚህ ክፍል ላይ ርዕስ እንደሰጠኋችሁ እንደዚህ የምንለው አይደለ? አገልግል እያገለገልክ ምን ይመጣል? መልስ ይመጣል። አሜን አሜን። እስቲ አሜን በል። ዱካ ከተመታዩ ጮና አሜን በል እንጂ ድገምና አሜን በል እንጂ። እያገለገል ምን ይመጣል? መልስ ይመጣል። ምን እያረክ? እያገለገል። ታዲያ እቺ ሴት አይሁዶች ያችን ይዋት እኮ እቺ ኃጢአተኛ ሴት ይሏታል። እንግዲህ እየነቀፏት ነው፣ ልጅ ስለሌላት። እንግዲህ ልጅ የሚሰጥ እግዚአብሔር ነው። እና ታዲያ እነዚህ ሁሉ በዚህ ነቀፌታ እየነቀፏት አይሁዶች፣ እየነቀፏት ሰዎች ግን ቤተ መቅደስ አይቀሩም። በአገልግሎታቸው በእግዚአብሔር ፊት በተሰጣቸው አገልግሎት ያገለግሉ ነበር። አሜን። ሁለቱም ሰው ጻድቃን ነበሩ፣ ኃጢአት የለባቸው። በጌታ ትእዛዝ ሕግጋት ያለ ነቀፋ ይሄዱ ነበር። አሜን። ሰው እንደዚህ እየጠቀሳቸው ነው። ምንድነው? እቺ ሴት እንዳትወልድ እኮ በሽታ አለባት፣ እንዳትወልድ እኮ እርግማን አለባት፣ እንዳትወልድ እኮ መከራ አለባት እያሉ፣ እሷ ግን እሱን አልሰመችም። ጌታን ነው የሚያገለግሉት። አሜን። ማገልገል ይሆንልን። ጮና አሜን። ማገልገል ይሆንልን። ጮና እኔ አገለግላለሁ በለኝ እስቲ። ምን አደርጋለሁ? ኧረ ጌታን አገለግላለሁ። ሰው አገልግሎት ሲባል እኮ ሰው የሚያስበው ምንድነው? አገልግሎት ሲባል ሰው ምን እንደሚያስብ ታውቃላችሁ? አገልግሎት ከተባለ ሰው የሚያስበው እንደኛ መስበክ ብቻ፣ እንደኛ መስበክ፣ እንደ ኳሮቹ መዘመር ብቻ። አገልግሎት ብዙ ክፍል አለው። አገልግሎት ብዙ ነው፣ በጣም ልዩ ነው። የተሰጠን ከተሰጠ ስጦታዎች እንደዚህ አይነት አንዱ ሊሆን ይችላል። ግን አገልግሎት ስጦታ በጣም ልዩ ነው። ጌታን አገልግል። ጮና አገለግላለሁ። ቢመችም ባይመችም አገልግሎት ምቾት ሲመጣ አይደለም የምናገለግለው፣ ባይመችም የምናገለግልበት፣ ቢመችም የምናገለግልበት፣ ቢኖርም የምናገለግልበት፣ ባይኖርም የምናገለግልበት። ጎን ያለ ሰው ጌታን አገልግል በሉት። ጌታን ሳታገለግል ዘመን ያይፍ በሉት። እኔ የሚያሳዝን ሰው ጌታን ሳያገለግል ስራውን ሳይሰራ ሳይጸልይ ለጌታ ሳይሰጥ ዝም ብሎ ድካክ ውስጥ እያለ ዘመኑ ሲያልፍ ይቆጨኛል። ለምን? ወጣትነት ለጌታ፣ ዘመን ለጌታ፣ ሕይወት ለጌታ ስጥና ጌታን አገልግል። ጮና ምን በል እንጂ ጌታ ምን ማድረግ? ማገልገል። እያገለገል ምን ይመጣል? መልስ ይመጣል። እቺ ሴት ይሄኛው ባሪያ ጌታ ባሪያ ዘካርያስ መካን ናቸው፣ ጥያቄ ያለባቸው፣ ጥያቄ ውስጥ ናቸው፣ ችግር ውስጥ ናቸው፣ መከራ ውስጥ ናቸው። ምንድነው ግን አገልግሎታቸውን አያቋርጡም።
ኩርፊያ የለባቸውም፣ አያኮርፉም። አሜን። ጎን ያለ ሰው በእግዚአብሔር አይኮረፍም በለው። ዛሬ በጣም ቸርች ላይ በጣም ኩርፊያ ነው የሚያስቸግረን። ኩርፊያ ኩርፍ ይላል ንፍት። ይሄ እንደናንተ ዳቦ ማለት ነው። ከእንትና ሱቅ ያቺ እርሾን ታመጡና ደግሞ በትንሿ ዱቄት ላይ ስትጨምሩ ደግሞ ከደቂቆች በኋላ ደግሞ ኩፍ ይላል። ኩፍ ብቻ ደግሞ ይወርዳል ደግሞ አንዳ ጎን ያለ ሰው ኩፍ አትበልበል። ኢየሱስ ያድናል። ኩፍ ይላል። አሁን ያለው ቤንተ በጣም አስቸጋሪ ነው። እኔ እንደው አሁን ያለው ቤንተ ማገልገል በኢየሱስ ስም ድንጋይ ማፍለጥ ይሻላል። የእውነት ነው የምላችሁ። ለምን ካላችሁ ኩርፍ የምለው ኩፍ ይላል። ምን እንኳ ወደ ወጃ ልጅ ከዛ እያበጠ ነው የሚሄደው። ኧረ ያሳበጠ ይፈንደሱ። አሜን አሜን አሜን። ዋናው እንደዛ ነው። ሰው ኩርፍ ነው የምለው። በቃ ትንሹ ነገር ይበቃል። እንደው የሆነ ነገር የሆነች ነገር እንኳን ተሳስተ እና አንዱ እኮ እንትና ብለዋል ብለህ ቸርች የቀረች ሴት አረሳም። ስሜን አያውቅም እንዴ? በሰዓቱ ከአፌ ቢጠፈስ ምን ታደርገዋለህ? አረ እንደ ጎን ያለ ሰው አታኩር በል እስቲ። ምን ነው ደከማቸው? ጎን ያለ ሰው ደከማ ወይ በለው። ኢየሱስ ያድናል። ወዲያው ሰው ኩርፍልና ማነሽ ብለን አንዳንድ ጊዜ አይደል አለ አፌ ላይ አለ። ግን ማን ነው ብላችሁ ልክ እንዲህ ብያት እኮ ነው። ስሜን አያውቅም እንዴ? ምን ነው ስምሽ ብርቅ ነው እንዴ? ጎን ያለው ስም ብርቅ ነው እንዴ በለው። ብርቅስ የጌታ ስም እንኳን የተጠራ ስሜን አያውቅም። እቺው እንኳን ኢየሱስ ያድናል። ጌታ ኢየሱስ ያድናል። ስሜን ያገለግላሉ። አሜን። ከቸርች አይቀሩም። በቃ ለምንድን ነው የማይቀሩት? አምላካቸውን ያውቁታል። እንግዲህ ማንነት ልጅ አልባ መሆን ከባድ ነገር ነው። በባህላችን ይከብዳል። በእኔ ማህበረሰብ በአንተ ማህበረሰብ ካልወለደችልህ ፍታ በምሉበት አትፈታም። ትዳር ከምትፈታ የምስትን ጸጉር ፍታ። ጎዳለ ሰው ዳና ነው ወይ በሉት። አዎና ፍታ በሚባልበት እንዴት ይፋታሉ? በቃ ጌታ ነው ልጅ የሚሰጣቸው። የሚባርክ እግዚአብሔር ነው። እስቲ ጌታ ይባርካል በለው። ጌታ ልጅ ካልሰጣችሁም ደግሞ ጌታ አዋቂ ነው ብሎ ደግሞ መኖር ነው። እግዚአብሔር ዳና ናቸው ወይ? ወደዛ አልገባሽ። ወደዛ ከገባው መውጫ መንገዳችን ይጠፋል። ብሶት ውስጥ ሰው ብሶት ስላለው እና በዚህ ሁኔታ ውስጥ እያልኩ እና ይሄ ጥያቄ ያለባቸው ማህበረሰቡ የሚያነሳባቸው እንደዛ ነው። ምን ተመልሶ ነው ቸርች የሚሉት? አራ ቢመለስ ባይመለስ ጌታን እናገለግለዋለን። አሜን እንድትል አይሰጥማ። ያጅና አይሰጥማ። ውስጥን የያዘው እኮ አይሰጥማ። በጌታ በኢየሱስ ስም ተወጋ ይሆን። ሃሌሉያ! ኢየሱስ የተባረከ ይሆን። እንዴ ጥያቄ ኖሮ እያለ እግዚአብሔር ማገልገል? አዎ ጥያቄ እያለም ጌታን እናገለግላለን። ያልተመለሰ እልፍ ጥያቄ አለ በቤታችሁ፣ ነገር ግን ጌታን ማገልገል ነው። አያችኋት ቸርች ነው የምትለው፣ ግን የእሷ ቸርች እንደው ጥያቄውን አይፈታም፣ ማንነቷን አይቀርፍላትም፣ እንደው ልጅ አይሰጥም። አዎ ይሰጣል፣ ነገር ግን ባይሰጥም ጌታን እናመልከዋለን። ሃሌሉያ! ጩና ባይሰጥም አመልከዋለሁ በሉኝ። ሃሌሉያ! ኢየሱስ የተባረከ ይሁን። ሴትዮ ምንድነው በዚህ ሁኔታ? እንደው እነዚህ ነቢያቶቹ እነዚህ አገልጋዮቹ ይሄ ጌታ ትናንትና የሰው ችግር ሲፈታ አልነበረም? እንደው የነሱን የአገልጋይ ችግር አይፈታም ወይ በምልበት፣ አዎ ይፈታል። ነገር ግን ባይፈታስ እናገለግለዋለን። ጩና አገለግለዋለሁ በል። ሃሌሉያ! ትዝ አይላችሁም? እነ ሶስቱ ጓደኞች እነማን ናቸው? ጓደኛሞች እነማን ናቸው? ሶስቱ የሚያስታውሳል? ሶስቱ ጓደኛሞች እነማን ናቸው በመጽሐፍ ቅዱስ? ሶስት ሰው
ስማቸውን ካላወቃችሁ ነው አደጋው። ማን ማን? በደንብ አጣሯ። አብደናጎ፣ ሲድራቅ፣ ሚሳቅ ሶስት ጓደኛሞች ትዝ ይላችሁ? በዱራ ሜዳ በተተከለው ወርቁ ምስል ሰው ሁሉ ተደፍቶ በሚሰግድበት ሶስቱ ግን ድርቅ አለው። አሜን። አረ ካልገባው ከሺው የገባ ሶስት ይሻላል። አሜን 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 አሜን። ከገባሽው ያልገባ የማነው? ካልገባሽው የገባ ሶስት ጀግና ይሻላል። ሶስቱ ድርቅ አለ ጴንጤ። አሜን 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 አሜን። ገብቷቸው ነው ታዲያ። እኔ ጌታ ገብቶኛል ስዕል አልሰግድም። እኔ ጌታ ገብቶኛል ለዚህ አልሰግድም። እኔ ጌታ ገብቶኛል እንጨት ላይ አልሰግድም። እኔ ጌታ ገብቶኛል ሰው ለቀረጸው ክብሬን አልሰጥም። ሃሌሉያ! ኢየሱስ የተባረከ። ጌታ የገባው ሶስት ጀግኖች። አሜን አሜን አሜን። አራ ጌታ ያልገባው እልፍ ከመኖር ጌታ የገባው ሶስት ክርስቲያን በቂ ነው። ሶስቱ በአንዳንድ ጉዞ እንኳን 3000 ይዞ ይመጣል። ይሄ ህዝብ ሙሉ ጌታ ከገባው ኢትዮጵያ አይደለም ዓለም በሙሉ ይባረካል ማለት ነው። ጮና አሜን በል እንጂ። እነዚህ ጌታ የገባቸው አይሁዳውያን ናቸው፣ ወጣቶች ናቸው፣ በአስራ ቤት ናቸው። በተለይ በምዕራፍ 1 ላይ 10 ቤት ናቸው። ምዕራፍ 1 17 15 በዛ እድሜ ክልል ናቸው። ብዙ ነገር ያምራቸዋል። ምን ችግር አለው? እዛ ጋር ጨፍሬ መጥቼ ንስሐ ገብቼ እዚህ ጋር እዘምራለሁ በሚሉበት ጊዜ ላይ ነው። ምን ችግር አለው? እዛ አስቀድሼ እዚህ ማስቀድሳለሁ በሚሉበት ሶስቱ ጀግኖቹ ግን እኛ አንሰግድም። ጮና እኔ አልሰግድም በለ። ሰው ስለሰገደ ሺው ስለሰገደ እና ጌታ ያልገባው እልፉ ስለሰገደ እንጨት እኔ አልሰግድም። ወዳጅ ይሄ ዝም ብሎ ነገር ዝም ብሎ ዲሞክራሲ ኖሮ አይደለም እኮ ይሄ አልሰግድም የሚባለው። እነዚህ መብት የላቸውም። ከባቢሎን በኃይልና በጉልበት ነው የተጋዙት የተወሰዱት እና በጉልበት ነው ወሰዳቸው። የባቢሎን መንግስት ነቡከደነጾር በጉልበት ከወሰዳቸው ከመጀመሪያዎቹ ተመራቂዎቹ ከተባረኩ የመጀመሪያዎቹ ናቸውና እና ታዲያ እንዴ እነዚህ ከባቢሎን ሄዱ እንዴ ወጣቶች ናቸው። የሄዱበትም ዓላማ አለው። የባቢሎንን ትምህርት ተምሮ ቋንቋ አውቆ ስነ ጽሑፍ አውቆ የባቢሎን መንግስት ምን እንዲያገለግሉ ነበር። ወዴት እንዲያገለግሉ? አይ ላንተ አይደለም እሺ እንዲያገለግሉ ነበር እኮ ዓላማቸው። ነገር ግን ምን አለው እግዚአብሔር? እነዚህ ሶስቱ የሄዱበት ዓላማ እንግዲህ በጉልበትና በኃይል በግዳጅ ነው ሄዱት። ለምሳሌ መሰልጠኛ ወታደር ቤት ገባችሁ፣ ዝም ብሎ መውጣት አለ? ዋናው ዝም ብሎ ወጣል የለም ወዳጄ። ሄድክበት ለስልጠና እስከሆነ ድረስ ተሰለጥናታለህ። እሺ ከሰለጠናችሁ በኋላ እለቃለሁ ዝም ብዬ እለቃለሁ ብትል ይፈቀዳል? ታገለግላለህ እንጂ። አይዟችሁ እሺ፣ ጌታ ኢየሱስ ያድናል። እና እንደ መልቀቅ የለም ግድ እና አሰልጥነው አገልግሎ 3 ዓመት የመንግስት ትምህርት ቤት ገብቶ በደንብ አድርጎ ተምሮ 3 ዓመት ተምሮ እንዶ 3 ዓመት ተምሮ ንጉሱ ማን ነው? ምዕራፍ 2 ላይ የነቡከደነጾርን ህልም ጀግናው ዳንኤል ከፈተለት በኋላ ከተረጎመለት በኋላ እነዚህ ሶስቱ እንዲሾሙ ያደረገው ዳንኤል ነበርኮ። ምዕራፍ 2 ላይ መጨረሻው ላይ ብትመለከቱ ጓደኞች ያለው እኔ ሞገስ ካገኘው እነዚህም ይሾማልና እና አብደናጎ ሶስቱን ያሾማቸው ባለስልጣን ናቸው እኮ። የሚገርም እኮ ሶስቱ እኮ ዝም ብሎ ተራ ሰዎችም አይደሉም እኮ ባለስልጣን ናቸው። ለምሳሌ በሆነ ፖለቲካ ውስጥ እያላችሁ ማድረግ አለባችሁ ማራመድ አለባችሁ የዛ ፖለቲካ አቋም እንጂ ውጪ ልታረጉ አትችሉም። እዛ ካላችሁ ለምሳሌ የዛ ፖለቲካ ተቀጣሪ እስከሆንክ ድረስ ለቀ ካልወጣና ተቃውሞ ካልሆንክ እዛ ሆነ መቃወም አትችለው እንዴ። ትገባለህ እኮ ያሳስራል እኮ ያስቀጣል እኮ። ግን እነዚህ ሰዎች
ብንሞት እንኳ ለጌታ ይሉታል። አሜን። ጌታ የገባ ሰው ዘንድሮም ያመልከዋል። ጌታ የገባ ሰው እምቢ ይላል። ጌታ የገባ ሰው ይዘምራል። ጌታ የገባ ሰው ተረዳ እና በባዶ ሲመለክ አይሆንም እንግዳ፣ አይሆንም እንግዳ፣ አይሆንም እንግዳ። ጌታ የገባ ሰው እና ቃሉን የተረዳ ሰው ምንም በሌለበት ሲጨፍር ምን አይሆንም። ይሄ ህዝብ አይሰማም መሰለህ። ጎን ያለ ሰው ገፋ አድርገና ይሰማል ወይ በለው። በባዶ ሲመለክ ጌታ የገባ ሰው ዝም አይልም። ኢየሱስ ያድናል። ኢየሱስ የገባ ሰው ዛሬም ያመልካል። አሜን 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 አሜን። ሶስቱ ጀግኖቹ ናቸውና እና ታዲያ መንግስት ባለስልጣንና ተቀጣሪና ገንዘብ ታገኛለህ። በዚህ ሁኔታ እምቢ ማለት የሚቻል ጉዳይ አይደለም። ግን አለው ሰው ሁሉ የመንግስት ባለስልጣን ጠቅላላ ይሄ እኔ ዳንኤልን ዓርብ ላይ ስላስተማርኩኝ ወደዛ ሊመለስም እንጂ ሰዓቱ አይበቅ ስለማይበቃን እና እዛ ጋር እኮ የህዝቡንም አንድነት ምን ያህል ህዝብ ለሱ እንዳለ ያለውን አመለካከትና አንድነት ለማጠናከርም ጭምር ነው ያ ሁሉም ሰው እንዲሰግድና እንዲወርቅ ያደረገው። ባረገበት እኮ የሰው ሁሉ ማንም ሰው በልዩ ልዩ ቋንቋ የምትናገር አማርኛ የለ፣ ግሪክኛ የለ፣ ዕብራይስጥ የለ፣ ምናምን የለ፣ እያንዳንድሽ ተደፍተሽ ትሰግጃለሽ በተባሉበት ሶስቱ አንሰግድም አለው። ደስ አይልም? እኛ ብንሆን በቆሎ ዱቄት ብሰጠን እንሰግዳለን። እውነት ውሸት? የእውነት ነው የምላችሁ። በኢህአዴግ ጊዜ ላይ አንድ አካባቢ ላይ ነበርኩና አይነበርና 50 ብር ሰጣቸዋል። የተወሰነ ብር ቀስቀሳ ብር ኢህአዴግ ጊዜ ነው አለፈው ጊዜ እና እኔ ወደ ብሎት ጋር ለምየርጓለሁ ወደ 50 ብር ሰጣቸው። በቃ የዛ መንግስት እንትን አጋፋሪ ይሆናል። ትንሽ ነገር እኮ አሁን ዛሬ ላለው ህዝብ ትንሽ ነገር በቂ ነው። በጌታ በኢየሱስ ስም ጌታ የገባ ሰው ዛሬም ለጌታ ይኖራል። ጌታን ያመልካል፣ ለጌታ ይዘምራል፣ ለጌታ ያጨበጭባል። ጌታ ደግሞ ያንን ሰው ይመለከተዋል። አንሰግድም ብለው ግግም ስላሉ እንደ እውነት ነው ያላቸው ጠሩት እና ይኸውልህ እነዚህ ሹመኞቹ እነዚህ አይሁዳውያን የምን አባት ይጨማለቃሉ አንሰግድም አሉ እኮ ብሎ ንጉሱ ጋር ሲያቀርቡ ንጉሱ እውነት ነው አሉ። አዎ የምናመልከው አምላካችን ከዚህ ከምነደው እሳት ሊያድነን ይችላል። በኋላ ነገር ግን የገባችበት አለ። የማድነው እንኳ ቢሆን ፈቃዱ እንኳ ቢሆን እኛ ግን አንሰግድም። አረ ለዚህ ጌታ ጨብጭባ እስቲ አልሰግድም በል እንጂ ድገምና አልሰግድም በል እንጂ ራባዳ ጎሳ እስቲ አልሰግድም በል ምን አወረ ምን አልሰግድም አለውና ገባ አስራቸው በቃ ነው እንደ ምን ስለሆናችሁ ከማን ስለምትበልጡ ነው ማትገቡት ተባለ እና እሰሯቸዋል። ባቢሎናውያን ወንጀለኛን የሚቀጡበት መቅጫ እስር ማን ነው እሳት ውስጥ ማስገባት ነው ማቃጠል ነው። የሜዶና የፋሬስ መንግስት ደግሞ ወንጀለኛን የሚቀጡበት ደግሞ አንበሳ ውስጥ ነው የሚከቱት። የነዚህ እሳት ውስጥ አስሯቸው ማስገባት 7 እጥፍ አንድ ነው እና ገቡ። ጌታ ግን አብሯቸው ገባ። ጌታን ማምለክ ይሁንልህ። ጌታን የሚያመልክ ሰው እውነተኛ ሰው አይበላም። እሳት ውስጥ 3 ሆኖ ገቡ፣ 4ተኛውም ተጨምሮ ገባ። አሜን 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 አሜን። ታስሮ ገቡ። እጃቸው አልተነካም። ልብሳቸው ላይ ጭስ የለም። ጩና አሜን በል እንጂ ልብሳቸው እንኳን ጭስ አላለም። አምላካቸው ያመለኩት ጌታ ያድናል። ጩና ያድናል በል እንጂ እኔም ማመልከው አምላክ ያድናል በል እንጂ አረ በጆጆች ማለት ያድናል በል እንጂ ያድናል፣ ነፃ ያወጣል። የምናመልከው አምላካችን ያድናል። አዎ ያድናል። ባሪያንም ካያሉ ጀግኖቹ ገቡ። እግዚአብሔርም አብሯቸው ገባ። በጌታ በኢየሱስ ስም በአስቸጋሪ ሁኔታ በምትገባበት ሁሉ ጌታ ካንተ ጋር ይገባል። በላተኛ እንዳይበላ ያረጋል። እሳቱ እንዳቃጥል ያረጋዋል። ክፉ እንዳይነካ ያረጋዋል።
ሃሌሉያ ጩና ሃሌሉያ በለ። ድገም 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 ድገምና በለው ኢየሱስ ያድናል። እና እሳቱ እንዳይበላቸው ነው ልብሳቸው ሰናፍላቸው ሳይቃጠል። እስቲ ፕራክቲስ አድርጎ እንዳታረጉ። እሺ ፕራክቲስ እንዳታረጉ እንጂ እንደው እንጀራ እየጋገራችሁ እሳት ውስጥ ግቡ። አያቃጥላችሁም? አይሞከርም እንጂ እሺ እሳቱ እንኳን ትንሹ ያው ሰውነታችሁ የተወሰነ ቦታ ያቃጥላል እንጂ እንጀራ እየጋገራችሁ ያለው እሳት እሺ ኤሌክትሪክ አላልኩም። እሺ ያ እንግዲህ ትንሽ ሰውነት ያ ማለት በጣም በኃይለኛ የምነድ እሳት 7 እጥፍ ነው በኃይለኛ በዛው ገባ ሶስቱ። እንደው እናንተ ልፈለኩት ነገር አለ። እናንተ ዝም ብላችሁ ምጣድ ውስጥ ማን ነው እንጀራ ልጋግሩ ባናደዳችሁ እሳት ውስጥ እንደው ብትገቡ ልብሳችሁ ዝም ብላል። ልብሳችሁ ዝም ብለዋል። አይነካም አይነካም አይነካም። ልብሳችሁ ወዲያው ጭስ በጭስ ቅጥል ጭምድድ ልብስን ያልፍና ወደ እናንተ ይመጣና እናንተን ቅጥል ማድረግ ይጀምራል። እሳቱ ነው። የነሱ ግን እንደዚህ አይነት ሰው የሚያጠፋው አይደለም እኮ በጣም ኃይለኛ እሳት ነው። እግዚአብሔር ግን ጣልቃ ገባ። እስቲ ጌታ ጣልቃ ገባ በሉ። ድገምና በኔ ጉዳይ በሉ እስቲ፣ በከበደኝ ነገር በሉ እስቲ። አምላኬ እግዚአብሔር ጣልቃ ይገባል። እሳቱ አያቃጥለኝም፣ እሳቱ አያቃጥለኝም። አሜን 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 አሜን። አጨብጭቡ ለዚህ ጌታ ክብር ስጠው። ሃሌሉያ። ጌታ የገባ ሰው ቃሉን የተረዳ በባዶ ስመለክ አይሆንም እንግዳ አይሆንም እንግዳ አይሆንም እንግዳ። ሃሌሉያ። እዚህ ጌታ የገባ ሰው በለው ቃሉን የተረዳ ምንም በሌለበት ሲዘመር አይሆንም እንግዳ። አጨብጭብ እንጂ ጌታ የገባ ሰው ቃሉን የተረዳ በባዶ ስመለክ አይሆንም እንግዳ አይሆንም እንግዳ አይሆንም እንግዳ። የሰጠውን ድምፅ አምጣልኝ። ኢየሱስ ያድናል። ለዚህ ጌታ አጨብጭቡ ልባካችሁ። ሃሌሉያ። ኢየሱስ የተባረከ ይሁን። በዘመናችሁ ላይ የትኛም ሁኔታ ውስጥ ብትገቡ ጌታ አብሯችሁ ይሆናል። አምላክ አብሯችሁ ይሆናል። ውዴ አብሯችሁ ይሆናል። ይህ ሰው በዚህ ገባ፣ አምላኩ ከሱ ጋር ሆነ እና ንጉሱ ሊያወጡ ሲሄዱ አራተኛ ሰው ሆኗል። ከአራተኛው ጋር ከንጉሱ ጋር ያሸበሽባሉ። አሜን አሜን። ያጨበጭባሉ። አሜን። ይበላል የተባለው አልተበላም። ይቃጠላል የተባለው አልተቃጠለም። ይሞታል የተባለው አልሞተም። ሰውዬ ዛሬም አለ። ጩና ዛሬም አለ ይበለኛል። የእናንተ አምላክ ያልጨረሰው ጉዳይ ምንም ሊያደርግ ስለማይችል እሳት ውስጥ ገቡ። አምላክ አብሯቸው ገባ። 3 ነበሩ፣ 4 ሆነው እየዘመሩ ነው። መጽሐፍ እንደዚህ ላይ ትንቢተ ኢሳይያስ ምዕራፍ 41ኛው ላይ 43ኛ ምን መሰላል? እስራኤል ሆይ እንዲህ ያነባለሁ ላንብብላችሁ። 43ኛው ላይ ከአንድ ጀምሮ ልጨርስ ነው። ራዳ ጎሲያ ኢየሱስ የተባረከ ይሁን። ጎን ያለው ሰው አገልግል በሉት። እያገለገልክ የጥያቄ መልስ ይመጣል። አምላኬ ካንተ ጋር ይሆናል። እንደዚህ ላይ 43ኛው ምዕራፍ ላይ እንደዚህ ይላል። አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የሰራ እግዚአብሔር እንዲህ ይላል። እስቲ እንዴት በለው እናንተ ተቤጅቻለሁና አትፍራ። እስቲ አልፈራም በል እንጂ ምን አርጌያለሁ? ተቤጅቻለሁና የራሴ አርጌያለሁና ገንዘቤ አርጌያለሁና ዋጋ ከፍዬ ንብረት አርጌያለሁ። ምን አትሆን? አትፍራ። እስቲ አንድ ሰው አልፈራም ይበል። ጩና አልፈራም ይበል። ምን አትፍራ። ምን አርጌያለሁ? ተቤጅቻለሁ። ወደ ወና ሳለ አትፍራ፣ በስም ጠርቻለሁ፣ አንተ የኔ ነህ።
ሃሌሉያ። አባ ኪያ የሬራ ይላል። አሜን። እስቲ የሬራ ይላል በለኝ። ጎን ያለ ሰው አንተ እኮ የእግዚአብሔር ነህ በሉት። የእግዚአብሔር ሰው ምንም አይሆንም። አሜን። አንተ የማ የእግዚአብሔር ነህ ይላል። አንተ የእኔ ነህ። ቆይ እንደዚህ ቀጥሎ እንደዚህ ነው። የእኔ ነህ ካለ በኋላ ምን መሰላችሁ? የእኔ ነህ ካለ በኋላ አንተ የእኔ ነህ። በውሃ ውስጥ ባለፈ ጊዜ ካንተ ጋር እሆናለሁ። በወንዞች ውስጥ በሄድ ባለፈ ጊዜ አያሰጥምህም። በእሳት ውስጥ በሄድ ጊዜ አትቃጠልም። የእሳት ነበልባሉ አይፈጅህም። ውሃ አያሰጥምህም። እኔ ካንተ ጋር አለው። ሃሌሉያ። የሚያገለግሉትን ውሃው አያሰጥማቸውም። እሳቱ አያቃጥላቸውም። ነበልባሉ አይፈጅም። ኢየሱስ የተባረከ። ሰው እሳት ውስጥ ገብቶ ሰው በሚነደው ሰው በሚያቃጥለው ገብቶ እንዴት በነፃ ይወጣል? አዎ አምላኩ ከሱ ጋር ካለ በሰላም ይወጣል። አሜን 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 አሜን። ወራዳዳዳዳዳ ጌታ የገባ ሰው ቃሉን የተረዳ በባዶ ሲመለክ አይሆንም እንግዳ አይሆንም እንግዳ አይሆንም እንግዳ አይሆንም እንግዳ። ኢየሱስ ያድናል። ጌታ የገባ ሰው ቃሉን የተረዳ በባዶ ሲመለክ አይሆንም እንግዳ አይሆንም እንግዳ። አስነሳው። ኢየሱስ የተባረከ ይሁን። ጎን ያለው ሰው አይሆንም እንግዳ በሉት። ጌታ የገባ ሰው ቃሉን የተረዳ በባዶ ሲመለክ አይሆንም እንግዳ አይሆንም እንግዳ አይሆንም እንግዳ አይሆንም እንግዳ አይሆንም እንግዳ አይሆንም እንግዳ። ኢየሱስ ያድናል። ጩና አይሆንም እንግዳ በለስ። የኔ አባት የተባረከ ይሁን። ምን አይሆንም? አይሆንም እንግዳ። ኢየሱስ ይባረክ። ውሃ ውስጥ ታልፋለህ፣ አያሰጥምም። እሳት ውስጥ ትሄዳለህ፣ አያቃጥልም። የእስራኤል ኃያል እኔ ካንተ ጋር አለ። በምታልፍበት ሁሉ እሱ አለ። እስቲ አለ በል። ዋው ደስ አይልም? እስቲ እግዚአብሔር አለ በል። ማን አለ? የት አለ? ከኔ ጋር አለ። ጎን ያለ ሰው እግዚአብሔር እኮ አለ። እሳቱ አስቸገረ ወይ በሉት። እግዚአብሔር ወደዚህ ወደ ዘካርያስ ጋር ስንመጣ ያለ ፍርሃት በቅድስና በእውነት ከጌታ ጋር እየኖሩ እያገለገሉ ባሉበት አንድ ቀን ግን የአገልግሎት ተራ ይደርሳል። እንግዲህ አገልግሎት በዕጣ ነው። ዕጣ ይጣጣልና ከነዛ ክፍሎች ከ24ቱ ክፍሎች የደረሰው ቡድን ይሄ ቡድን 1 2 3 4 5 ተብሎ የአገልግሎት ዛሬ እንትናና እንትና ያገለግላል። ለሚያገለግለው ዕጣ ተባለና ዕጣ ተብሎ ዘካርያስ ላይ ወደቀ። የአገልግሎቱ ዕጣ ማለት ዘካርያስ ላይ ወደቀው። ከዛ በተራው እንግዲህ ሰው ውጭ ነው የሚቆመው። በተራው ወደ ቅድስተ ቅዱሳን ገብቶ ማገልገል ተራ ደረሰው። አሜን። እያገለገለ ግን ባለበት ነው ጌታ የመጣው። ኢየሱስ ያድናል። በተራው እያገለገለ ባለበት በወረፋው እየተስተናገደ ባለበት ምን መጣ? ጌታ መጣ። የዘመናት እንቆቅልሽ የሚፈታ ኢየሱስ በመልአኩ በኩል መልእክት ይዞለት መጣ። አሜን ሃሌሉያ። እስቲ አሜን በል እንጂ። መልእክት ይዞ መጣ። መልእክቱ እንደዚህ የሚል ነው። ዘካርያስ እያገለገለ ባል እንግዲህ ተራ ደርሶ ተራ ነው። ሱፍ ልብሱን ነጩን ልብስ በደንብ አድርጎ ለብሶታል። ጸጉሩ ታጥበዋል። ፏ ብሏል። ላገልግል እንደ ሊማዴ ልስራ ላጥነት እንደ ሊማዴ ብለው እያገለገለ ባለበት ልክ እያገለገለ አሜን አሜን። አገልግል እያገለገለ መልስ ይመጣል። ምን ያጨበጣርጋ አገልግል እያገለገልሽ ነው መልስ መጣው።
ጌታ ድካማችሁን ይመለከታል። በቅድስና እየኖሩ ነገሮቻቸው ባዶ ለጠላት መጠቆሚያ ለሰው መለመን ነው መሳለቂያ መዘበቻ የሆኑበትን ዘመን አየና ልክ እንደዚህ እያገለገለ ባለበት ጌታ ተገለጠለት። ከሰማይ ድምፅ መጣ፣ እንዲህ የሚል ድምፅ መጣ። ላምብላችሁና ሃሌሉያ። ይመጣል ጌታ። ወደ ያርሶኩ ዛሬም ጌታ ወደ አንተ ይመጣል በሉት። ወደ ነገርሽ ይመጣል በሉት። ወደ ህይወት ይመጣል በሉት። ወደ ኑሮ ይመጣል በሉት። ነገርን ይቀይራል በሉት። ህይወትን ይቀይራል በሉት። ኢየሱስ ያድናል። ወደ ነገር ጌታ ይመጣል። ምን አረጋ እስቲ ይመጣል በሉ እንጂ። አዎ ይመጣል። ኢየሱስ የሚመጣ ጌታ እንደዚህ ያለውና ዘካርያስ ወይ ምስኪን ጥያቄ ያለበት ነገሩ ያልተፈተለት ከነ እንቆቅልሹ ወደ ጌታ ሁሌ የሚመጣ ሰው አገልግሎት ያላቆመ ሰው ምስኪን አገልጋይ ጌታ ግን እንደዚህ ነው የሚመጣው። ጎን ያለ ሰው ጌታ እንደሱ ይመጣል ብሎ እንደዚህ ያለው ገብቶ ለማጣን ዕጣ ደረሰበት። ዕጣ ማን ነው? በዕጣንም ጊዜ ህዝቡ በውጭ ቆሞ ይጸልዩ ነበር። ሁሉም ሰው አሁን የብሉይ ኪዳን ስርዓት እናመጣለን አይነት ነው። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ መታዩት እርግጥ ስላልገባቸው ነው። አሁን ካህኑ ነው ወደዛ አካባቢ ያለው እንጂ ህዝቡ እንኳን ወደ ቤተ መቅደስ ብዙ ጊዜ አይገባም። አሁን እንደው ልጆች ናቸው የሚገቡት። አብዛኛው ሰው ዙሪያ ላይ ነው የሚቆሙት። ልክ እንደዛ ነው። ያ ስርዓት አልፏል። በነገራችን ላይ ጌታ ይሄ ካህኑ ውጭ ቅድስተ ቅዱሳን ገብቶ ሰው ውጭ የሚቆምበት ስርዓት የለም ዛሬ። ሃሌሉያ። ጌታ ፈቅቶታል። ዕብራውያን ላይ እያየነው ነው። በሚቀጥለውም ስለ ክህነት እያነሳን ነው እናየዋለን። እና ያ ስርዓት አልፏል። አሁን ግን ምን እየተባለ ነው? እንግዲህ አሁን ሰው ሁሉ ወደ ውጭ በውጭ ቆሞ እየጸለየ ነው ሁሉም ሰው። ዘካርያስ ግን አገልግሎት እየፈጸመ ነው። አሜን። ጌታ ግን በዚህ ሁኔታ መጣ። አሜን አሜን አሜን። ይጸልዩ ነበር። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። አሜን አሜን አሜን። እስቲ ታየው በሉ እስቲ። ይሄኛው አገልግሎት ለየት ይላል። አሜን። ጌታ መጣ። ሃሌሉያ። እግዚአብሔር እያገለገላል። በነገራችን ላይ ያገለገለው ሰው ጌታ ያገለግለዋል። ያገለገለው ሰው ጌታ አይጥልም። ያገለገለውን ሰው ጌታ አይረሳም። ያገለገለው ሰው ጌታ በከንቱ ጥሎ አያልፍም። እስቲ አገልግል ትገለገላለህ በሉት። ያገለግላል። ዝም ብላችሁ ነው እናንተ ሰው ዝም ብለው ይቅበዘበዛል እንጂ እኮ ጌታን ያገለገለው ሰው ማን ነው ያልተገለገለ? እስቲ አባቶቻችን አስቡት። ጌታን አገልግለው ለጌታ ዋጋ ከፍለው እንደው ዋጋ ያልተከፈለለት አለ? ዘንድሮ ወደ ጌታ ሄዷል መሰለኝ። የቄስ ማን ነው ገመቺስ አባት ሁሌ ያነሳሉ። አንዳንድ ጊዜ ገመቺስ ብዙ ጊዜ ሲያስተምር ስለሚያነሳ አባቴ እንደዚህ አለ። እንግዲህ ለጌታ የከፈሉት ዋጋ ነበራቸውና ረጅም ጊዜ በወንጌል አገልግለውት በእስር ቤት መምናም እና አንድ ቀን ግን ጌታ ከዛ ካሉበት ከዚህ ሀገር ወደ አሜሪካ ወሰዳቸውና ባረካቸው። እንደው አባቴ እንደዚህ አላለም። በደደሳ በረሃ የከፈልኩለትን ዋጋ እግዚአብሔር በአሜሪካ ነገር በዶላር ከፈለኝ አለው። ኢየሱስ ያድናል። በዛ በረሃ የከፈልከውን ጌታ በዶላር ይከፍላል። ጮና ጌታ እንዲህ ይከፍላል በለው። የለፈበትን እንዴት ነው የማይከፍለው ጌታ? ድካማችሁ እንዴት ነው በከንቱ የምታጠፈው? ድካማችሁ እንዴት ነው በከንቱ የሚቀረው? እግዚአብሔር ያገለገሉትን ያገለግላል። አገልግል ትገለገላለህ። አገልግል ጌታ ያገልግላል። አገልግል ሳታኮርፍ አገልግል እየሄድከም ሰው ሳታይ ማህበረሰቡን ሳሰማ ዝም ብለህ ቸርች ትሄዳለች የምል ባሎች አሉ አይደል? በጌታ የሆነም አለ ያልሆነም አለ። አንዳንድ ባሎች ቸርች ላይ ቆይቶ ሲሄዱ ምንድነው የእናንተ ልዩ ነው እንዴ? አዎ ልዩ ነው። ኢየሱስ ያድናል። እዚህ ቸርች እንኳን አጋጥሞኛል። እኔ እንደ አመልካን ጸልያን ተጸልዮ ሲሄዱ ወደ ቤት ሲመለሱ ሰውዬ እሱ ሳያመልክም እንደ ሰንበት ስራ ገብቶ እዛ ይጠብቃታል። የእናንተ ቸርች በጊዜ አይወጣማው ሰንበት ነው። አሜን ነው ወይ? አሁን አይወጣማው። እኔ ስራ ተላረገም ቃል አስተምራለሁ ጸልያለሁ። ሰዓት ከሆነ ሰዓትን ጠብቄ እዛ ጋር ነው መሆን አለበት። እሺ ዳና ናችሁ? ሰዓትና ስርዓት ከሆነ እዛ ጋር አርጌ ብዬ
ጸሎቴን አድርሽልኝ ብዬ መመለስ ነው። ስራት እሱ ነው። በቃ እንደው የከበረው ነጭ ለብሼ የምን በሱ መጨነቅ ነው። ነጭ ለብሼ ምናምን አርጌ ቀድሼ ቀዳድሼ ድንጋይ 7 ጊዜ ስሜ ያው ስርዓቱ። እኛ ደግሞ የመንፈስ ቤት ነው። መንፈስ ቅዱስ ያስተምራል። ደግሞ ሰዓት እንወስድበታለን፣ እንጸልያለን። አሜን ነው። እና ጌታ ያልገባ ሰው እንደዛ ነው የሚያደርገው። ይሄ ነበር ቸርች ነው። የእናንተ ቸርች ልዩ ነው እንዴ? ከነ ፓስተር እንትና ይበልጣል? አዎ ዱካ ካምባሉላ ኢየሱስ የተባረከ ዱካ ካምባል መስዮ ተረስታ አሜን አሜን ስትል ቀስ በይላል። ለምን ቀስ ትላለች? አሜን ትበል እንጂ ጮና አሜን በል እንጂ ኢየሱስ ያድናል። ምን አባክ ነው እንደዚህ ቢለው? ጌታ የተባረከ ምትል ከሆነ ጸሎታችን ባበዛችሁ ቁጥር እኮ ከጎን አለውም እኮ ነው ምረብሻችሁ። ኢየሱስ ያድናል። እኔ ለአገልግሎት ስነሳ 24 ሰዓት እጸልያለሁ። ማታም ሌሊት እነሳለሁ እጸልያለሁ። አሁን ግን ደክሞኛል ማለት ይኸውልህ እና ህዝብ ማገልገል ነው፣ መምራት ነው፣ ማስተዳደር ነው። ያደክማል። ሌሊት እንደዚህ ረጅም ሰዓት በርግጥ መጸለይ ባንችልም ግን እንጸልያለን። ሃሌሉያ። እና አንድ ጊዜ ሌሊት ተነሳውና አገልጋዮች አዳር አደሩበት። ስርዓት ፈጽመን የተወሰነ 6 ሰዓት ጸልያን ተኝተናል። ግን ሌሊት መንፈስ ቅዱስ ቀሰቀሰኝ። ከዛ እየተቃወሙ መጸለይ ሲጀመር አንዱ የሆነ ድርቅ አለ። በጌታ ቤት የቆየ ነበር። ያው በጌታ ቤት 7 ዓመት 8 ዓመት የቆየ ነበርና አባታችን ሆይ ስምህ ይቀደስ መንግሥትህ ትምጣ ብሎ ዘጋ። እኔ ደግሞ ልሳን ይዘጋ አልኩት። የእውነት እኮ ነው የምላችሁ። ልጁ እስከ ዛሬ ወይ ሰው አይሆን ወይ አይባረክ ወይ አይለወጥ ድርቅ እንዳለ የቤተ ክርስቲያን ጉቶ ሆኖ ቀረ። እግዚአብሔር ከዛ ያውጣን። ላይ ነው ምን አረ ጸለይኩ አይደል እንዴ? ገና አገልግሎት ሲጀምርኩ አለ አይደለ? አገልግሎት ሲጀምሩ ፍሬሽ ስትሆኑ ጣሪያ ላይ ትወጣላችሁ እኮ። አሁን ነው እኮ ሲሪየስ የገጫችሁ። አሁንማ በቃ ምን ቀሰቀሳችሁ? አሁን አገልግሎት ተቸግሮ ምን አረጋል መሰለህ? እናንተ ፌስቡክ ስለማትጠቀሙ አንዳንዶች ይደርሳችኋል። ዘማሪ እንትና መጥቷል። በር ላይ 7 ማስታወቂያ ተለጥፎ ዘማሪ እንትና ይመጣል። ዘማሪ የሚመጣ ከሆነ ዘማሪ ሲሄድ አብሮ ስለሚሄድ ዘማሪን አንጋብዝም። ለጊዜ ልጅ ጌታ አጨብጭብለት። ኢየሱስ ያድናል። ያውኑ ትውልድ እኮ ነው። እንትና መጣ ዘማሪ መጥቷል ሲባል ጉር ብሎ ዘማሪ ውጥት ብለው ያውኑ ዘማሪ ተባረኩ ናቸው የቀደሙ እና የተባረኩ ናቸው። ልክ አመልኮ አስጨፍሮ ቀና በል ወደ ላይ እጅ ወደ ላይ እና እጅ ወደ ታች ጎንበስ ዝቅ ምናምን እያረጋ ህዝቡን ንፍሮ አርጎ ልክ ስብከቱን እንደጨረሰ ማይኮን አስቀምጦ በዚህ ውጥት ከጉባኤ ግማሽ ደግሞ በዛ በኩል ውጥት ይላል። አያችሁ አይደል? ክርስትና እንደዚህ ያለ ቀልድ አለ እንደ ጌታን ነው የምናመልከው። ጮና አምላክን አመልካለሁ በለኝ። ከእንትና ጋር የገባ መንፈስ የወጣ ይሆን? እኔ አምላክ ማንም መጣ ማንም አልመጣ ትንቢት መጣልኝ አልመጣልኝ ጉዳይ አይደለም። እኔ ድሮም ነው እንደዚህ ነኝ፣ ድርቅ ያልኩ ነኝ። ትንቢት መጣልኝ፣ ጌታ ተናገረ፣ በስሜ መጣ አልመጣ ተናገርኩ አልተናገርኩ። እኔ ጌታን ለማምለክ ነው የምሄደው። ቃሉን እሰማለሁ፣ መዝሙሩን እሰማለሁ እና አመልከዋለሁ። መንፈሱን ጥጥት ታረጋዋለሁ። መንፈስ ቅዱስ እንዳረጋኝ ይሆናለሁ። ጮና እንዳረጋኝ ይሆናለሁ በል እንጂ የበናባ ስርዓት ነው የሚያመጣው እኔ ቤት። ኢየሱስ ያድናል። እና ታዲያ መንፈስ ቀየሰው እና ጥቁማለ እዛ ጋር እንደዚህ ምናምን እየተባለ ባለበት እነ ሰዎችማ እና ከማምለክ ወደ ኋላ አለ። አሜን። አምልኮ አይቀንሶ፣ ዝማሬ አይቀንሶ፣ ከቸርች አይቀሩ እና በእንድ ለሱ ካልተገለጣ ታዲያ ጌታ ለማን ይገለጣል? ሰው ታየውና እስቲ ታየውና በል ዘንድሮ ምን እየታየ ነው? 7 ሚሊዮን ይታየኛል የምል ትውል አልፈልግም። ጌታ ይታየኛል። አሜን በል እንጂ እባክህ በኢየሱስ እና ይሄን ምን ይታየ ሰማይ ይታየኛል። እንደ እስጢፋኖስ እየወገሩት ሰማይ ይታየኛል እና አብርሃምን አየዋለሁ የምል ትውልድ ነው የሚያስፈልገው። ጩና ጌታ ይታየኛል በል እንጂ ኢየሱስ የተባረከ ይሁን። ጌታ ሰማይ እና አየው። ደነገጠና ሲደነግጥ እንደዚህ አለው፣ ዘካርያስ ሆይ አለው። አሜን።
ዛሬ የመልስ ቀን ነው አለ ኢየሱስ ያድናል። ዛሬ ለአንዳንዶች የመልስ ቀን ይሆን። መልሳቸው የሚመለስበት ቀን ይሆን። የዘመናት ጥያቄ የሚመለስበት ቀን ይሆን። የቤታችሁ እንቆቅልሽ የሚፈታበት ቀን ይሆን። ወራዳዳዳዳዳ የቤታችሁ ነገር የሚቀየርበት ቀን ይሆን። ዛሬ የኔ ቀን ነው በል በኢየሱስ ስም። ሰውዬው እኮ ልዩ ቀን ነው ይሄ ቀን። ይሄ አገልግሎት ይለያል። ለምን ካላችሁ ጌታ የተገለጠበት፣ ሰማይ የታየበት፣ ኃይሉ የመጣበት፣ ታምራት የሆነበት፣ አዲስ ነገር የሆነበት ኢየሱስ ያድናል። አራዳኮ ሰፎራ የዛሬ አገልግሎት ይለያል። ለምን ካላችሁ ጸሎቱ የተሰማበት፣ መልስ የመጣበት፣ ኢየሱስ ያየበት ቀን ነው። እተነብያለሁ አንዳንዶች መልስ በደጅ ደርሷል። መልስ መጥቶልሃል። እስከ ዛሬ ተዘጋብህ ይከፈታል። እስከ ዛሬ በሕይወት ላይ መሃን የሆነብህ ጉዳይ ይቀረፋል። እግዚአብሔር መልካም ያደርግልሃል። ሃሌሉያ። ዛሬ በጌታ በኢየሱስ ስም ከመልሳችሁ ጋር የምትገናኙበት ቀን ይሆን፣ ቀን ይሆን፣ እንደዛ አይነት ቀን ይሆን። ብዙ ቀን አገልግሏል። የዘካርያስ የዛሬ ቀን ይለያል። ለምን ካላችሁ ጌታን ያየበት ነው። ሰማይ ያየበት ነው። መልአክ ያየበት ነው። እስከ ዛሬ እንደዚህ አይነት እይታ አይቶ አያውቅምና አሁን ግን ልዩ ቀን መጣ እላለሁ ለአንዳንዶች። ከዚህ በኋላ እንደዚህ ይሆናል። ነገር ይመለሳል። እንደው መልአኩ የተናገራቸውን ነገሮች ተናግሬ ልጨርስ። ደነገጠው፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ የመጀመሪያ ጸሎት ተሰምቷል። ጎንያንሰ ጸሎት ተሰምቷል በለኮ አራራራራራ ልመናዬ ተሰማ፣ ልመናዬ ተሰማ፣ ልመናዬ እስቲ ተሰማ በል እንጂ ዘክዬ ዛሬ ጸሎት ተሰምቷል። የጸላችሁበት ጉዳይ በጌታ በኢየሱስ ተሰምቶልሻል። ጌታ ሰማ። በጌታ ጆሮ ገባ። እግዚአብሔር ሰማ። ዘክዬ እንደዚህ ይሆናል። ጸሎት ተሰምቷል። ልመና ተመልሶልሃል። አሁን ከዚህ በኋላ ለዚህ ጉዳይ ልትለምን አትድም። አሁን መጥቶልሃል። ጮና መጥቶልኛል በል። ድገምና መጥቶልኛል በል። ያገለገልከው ጌታ ሊያገለግል መጥቷል። እርግጠኛ ነኝ ያገለገልሽው ጌታ ሊያገለግልሽ መጥቷል። ራባዳዳዳ ጋሳፖያ ኢየሱስ የተባረከ ይሁን። ያገለገላችሁ ብርቱ ጌታ ሊያገለግላችሁ፣ ሊሰራላችሁ፣ ነገራችሁን ሊፈታ ወደ ቤታችሁ መጣ። የሚገርመው ተሰማ አለ። አንድ ሲያዝና እኮ ተሰምቷል እኮ ያ ጸሎት በሉት። ኧረ እናቱ ባክ በኢየሱስ ስም ተሰማ። ጸሎትሽ ተሰማ። ጌታ ሰማልሽ። መጥቷል። ኢየሱስ ይባረክ። ሃሌሉያ። ኢየሱስ የተባረክ መጥቷል። ኢየሱስ በግርማ ወደ ቤት እየተራመደ በችግሬ ላይ እየተራመደ በሐዘኔ ላይ ባስለቀሰኝ በህይወቴ ላይ መጥቷል። ኢየሱስ በግርማ ወደ ቤቴ እየተራመደ በችግሬ ላይ እየተራመደ በሐዘኔ ላይ በበሽታ ላይ እየተራመደ በሐዘኔ ላይ ሃሌሉያ። ቆይ ያዝልኝ፣ እሱ ጋር ያዝልኝ። እስቲ መጥቷል በል ባካችሁ። ሃሌሉያ። ዘክዬ መጥቷል። ኢየሱስ እንደ ዘካርያስ አይነቶቹ በጌታ ፊት የቆያችሁ፣ ያላኮረፋችሁ፣ ያገለገላችሁ፣ ዋጋ የከፈላችሁ፣ የኔ ነገር መቼ ያላችሁ ጌታ ወደ ቤትሽ መጥቷል። አራዳኮማ ሰፖይ እስቲ መጥቷል በል እንጂ፣ ጨብጥና መጥቷል በል እንጂ፣ ድገምና መጥቷል በል እንጂ። ያገለገልሽው ጌታ ሊያገለግልሽ መጥቷል። ሃሌሉያ። ድገምና ጌታ መጥቷል በል። ራካማ ሰፖይ
ኢየሱስ ምን ሆኗል? መጣ። ነገሯን ሊቀይር፣ ታሪክን ሊቀይር፣ ታምራት ሊያደርግ፣ ቤትሽን ሊቀይር፣ ሕይወትሽን ሊቀይር፣ እምባሽን ሊያብስ ጌታ መጥቶልሻል። በሐዘኔ ላይ እየተራመደ፣ በችግሬ ላይ እየተራመደ፣ ባስለቀሰኛ እየተራመደ፣ በቤትሽ ላይ ኢየሱስ ብዬ ጀምሬዋለሁ፣ ኢየሱስ ብዬ ጨርሳለሁ፣ ኢየሱስ ብዬ ጀምሬዋለሁ፣ ኢየሱስ ብዬ ጨርሳለሁ። ጀምራለሁ ደስ እያለ ጨርሳለሁ፣ ደስ እያለኝ ጀምራለሁ፣ ደስ እያለኝ። ቆይ ያዝልኝ፣ እሱ ያዝልኝ። ኢየሱስ የተባረከ ይሁን። ይኸውላችሁ የመጀመሪያው ተሰማ። እስቲ ተሰምቶ